እንዳለ ያወራችሁ ውሸት ነው አብዛኛው ራሷ ነች ያልሆነ ነገር ውስጥ ከተው በርግጥ ተገናኝተዋል ወንድ ልጅ ነው እሱን የሆነ ነገር አድርጌው ምንም ላደርግ አልችልም ከሱ ጋር እኔ ደግሞ በዚህ ልክ ይወረድኩ ማይነስ ይታረግ እኔ እንደዚህ በውሸት በዚህ ልክ ተከራክሬ እንደዚህ አይነት ወሬ አውርቼ ለልጄም እኮ አስባለሁ እናት ልሆን ነው አይደል አንተም ብትሆን ደግሞ ለልጁ አቆኛ የሚወዳት አይሚን ነው አጠገቡ ያለች አይሚን ነው ከሱ ጋር ሆነሽ ምን አይነት እስቲ እንዴት ደስተኛ ያልሆነ ህይወት ነው የምትኖር በኋላ የምታፍሪበትን ነገር ለምን እንደዚህ ታደርጊያለሽ አሁን ሁላችሁም ናችሁ የምታፍሩ አሁን በኋላ ማፍሪበትን ነገር አላደርግም እርምጃ እንጀምራለን ሌላ እርምጃ ውስጥ እንገባለን በቃ ሌላ ይሄ የምትሉትን ነገር ይመረመርና እኔ አይከብደኝ ወንድ ልጅ ይሳሳታልን ብዙ ጠላት እኮ አለ ሁሉ ሰላም እኮ አይደለም ማለትም በሌላ ሰው ልገሪ በሌላ ሰው ተመክረሽ ከሆነ ወንብላ ነው ተመክራምና ራስዎ ወንብላ ነው ኮዶአለው ልጁን አምኖ በስርዓት ቢቀበል ኖሮ የሁሉ ነገር እኮ ላይ ፈጠር ይችላል ነበር ግን የሱ አለማመን የሁሉም ሰው ደግሞ ውሸታም ምንም እኮ ያስከውነ ልክ አምጣትና ታወራ እንደዚህ ያለችው ልጅ አምጣትና ፊት ለፊት ታወራ በደንብ በጥብቅ ያለ ማስረጃ ይዘሽ መጣ የዛኔ ታፍሪያለሽ እኔ ምንም ማፍርበት ነገር የለም አሁንም ቢሆን እውነት ነው ያስኩት ብሩክ ካላመነ ከዚህ በላይ ይሄዳል ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ ደህና ናችሁ አይ እኔ በጣም ደህና ነኝ እግዚአብሔር ይመስገን ያው እንደዚህ መግቢያ ሰርች ምናምን ከመጣው በጣም ቆይቻለሁኝ አቃለሁኝ እንደጠፋውም አቃለሁ ያው ሁኔታዎች ጥሩ ስላልነበሩና መመጣበትም አጋጣሚ ስላልነበረ እና ደግሞ ያው ብዙ ጥሩ ነገሮች ስላልተፈጠሩ ደስ የማይል ነገር ነበር እየተፈጠረ የነበረውና ለዛ ነው እንደዚህ ያልመጣውላችሁ ፊት ለፊት ዛሬ ግን የመጣሁት ነገር ምንድነው የመጣሁበት ምክንያት ብዙ ነገሮችን ላወራችሁ ፈልጋለሁ ማለት እየተሰማኝ ያለው ስሜት በጣም አወዛጋቢ ስለሆነና ደስ የማይል ስሜትም እየተሰማኝ ስለሆነ ከነገሮች መራቅ ፈልጌ ነበር ግን የሚያርቀኝን ነገር አላገኘውምና ዛሬም ጋሽዬ ግዴታ እዩን ማገናኘት አለብሽ አገናኝ ምናምን ነገር ስላለኝ ነው ዛሬ ራሱ የመጣሁትኝና ያው ዛሬ ሌላ ነገር ኤክስፔክት እንዳታረጉ ምክንያቱም ይሄን ስላችሁ ያው ብሩኬን ምናምን ስለምትጠብቁ ስለማቅ ነው እኔ ዛሬ ብሩኬን ማግኘት አልፈለኩኝም ለዛም ነው ትናንትም ከነገሮች ብቻ ራቅ ብዬ ነገሮችን ማሰብና በደንብ ከራሴ ጋር መሆን ስለፈለኩኝ ነበረ መራቅ የፈለኩት ትንሽ ጊዜና ግን ያንን እድል ስላላገኘሁት ዛሬ ግዴታም እንድመጣ ተገድጃለሁ ማለት ነው ምክንያቱም አገናኝኝ ላወራት ፈልጋለሁ ልጠይቃት ፈልጋለሁ ስላለኝ ያው እየደበረኝም ቢሆን እየከበደኝም ቢሆን እሷ ጋር ደውዬላታለሁኝ እና እዚህ ቦታ ነው የቀጠርኳት ትመጣለች ጋሽዬም ይመጣል ነግሬዋለሁኝ ጠርቻታለሁ ብዬዋለሁ እስከዛ ለእናንተ አንዳንድ ነገሮችን ልበላችሁ ብዬ ነው የመጣሁትኝና ሀብትሽም ደግሞ ፈልግሻለሁ ምናምን ብሎ የነበረ በዚህ አጋጣሚ እና በእናንተ ፊት ላገኘው ስለፈለኩኝ ነው ብቻ አላቅም ምን እንደሚሉኝም አላቅም በዚህ ሰዓት የሚጠቅመኝ ከሆነ ወደ ራሴ የሚመልሰኝ ከሆነ የልቤን ስብራት የሚጠግነው ከሆነ የሁሉንም ምክር ለመስማት ዝግጁ ነኝ ምክንያቱም እኔ አሁን በጣም የተሰበርኩ ሰው ነኝ ተሰምቶኛል ከባድ ሁኔታ ውስጥ ነኝ ማለት ለማንኛውም ሴት እንደዚህ አይነት ነገር ለየትኛውም ሴት እኔ አልመኝም እንደዚህ አይነት ለጠላቴ እንኳን ቢሆን ማለት ነውና ከባድ ነው ማለት ያ ሰውም ያድርገውም አያድርገውም እንደዚህ አይነት ክህደት ስትሰሙ ልባችሁ ይሰበራል እኔ ብሩኬን ሳልረዳው ቀርቻ አይደለም እረዳዋለሁኝ ግን ደግሞ በዚህ ልክ እንደዚህ ያደርጋል ብዬ ስላልጠበቅኩኝ ያላሰብኩትም ነገር ስለሆነ እና ደግሞ ነገሮች በሙሉ እንዳደረገው የሚያሳዩ ነገሮች ስለነበሩ ነው እንደዚህ አይነት ሁኔታ ውስጥ የገባሁትኝ አለቀስኩኝ ምግብም አልበላም አልኩኝ ምናምን ግን ራሴን ነው የጎዳሁትኝ ምንም የጠቀመኝ ነገር የለምና ራሴን ስላልጠቀመኝ ከዛ ነገር መለስ ስለማለት ሞክሬያለሁ ብቻ ሀብትሽም የሚነግረኝ ነገር ምን እንደሆነ አላቅም እፈልግሻለሁ ብዙ ላወራሽ የምፈልገው ነገር አለ እውነቱን ደርሼበታለሁ አይነት ነገር ነው ያለኝ እኔ ምን እንደሆነ አላቅም ግን በስልክ ሳይሆን በአካል ነው ላወራሽ የምፈልገው ሲለኝ እሱንም እንግዲህ እሺ ችግር የለውም ጠብቃለሁ ብዬ ያለውበትን ቦታ ለሱም ነግሬዋለሁ ማን ቀድሞ እንደሚመጣ አላቅም ብቻ ግን ያሞነይ እኔ ጋሽዬ አባት ነው ብዙ ሊመክረኝ ይችላል ብዙ ነገሮችን ከህይወት ልምዱ ሊናገረንም ይችላል ብቻ አላቅም እኔ ግራ ስለገባኝ ማደርገው ነገር ስለጠፋብኝ ነው እንደዚህ አይነት ውሳኔዎችን እየወሰንኩ ያለሁት ብቻ አላቅም እኔ አሁን የተሰማኝ ያለው ስሜት ለእናንተ እንደዚህ ብዬ ለመግለጽ በጣም ነው እየቸገረኝ ያለው
አንድ የምትወዱት ሰው በጣም የምታከብሩት ሰው ከህይወታችሁ አስበልጣችሁ የምታዩት ሰው ከሌላ ሴት ጋር ወይም ደግሞ ከድሮ ፍቅረኛው ጋር አብሮ መተኛቱን ወይ ደግሞ ሌላ ሴት ማቀፉን ስታስቡ ያማችኋል። እኔ በጣም ነው ያመመኝ፣ በጣም ነው የተሰበርኩኝ። ግን ደግሞ እሱን ላለማጣት ሞክሬያለሁ። አለቀስኩኝ፣ ብዙ ነገር አደረኩኝ፣ ግን ሊወጣልኝ አልቻለም። ማለት በቃ እሱንም ማጣት አልፈለኩኝም። ያደረገውም ነገር ደግሞ እያሳመመኝ ይባስ ቁስል እየሆነብኝ ብቻ አላቅም። እኔ እንጃ ማን ትክክል እንደሆነ ማን እንደተሳሳተ አላቅም። ብቻ ጋሽዬ መጥቷል። ቶሎ መጣ። አዎ እንግዲህ የራሴ ጉዳይ አይደል? ታዲያስ ምን ላድርግ? አዎ እኔ ቁጭ በል ምን ላድርግ? እያወራኋቸው ነበር አንዳንድ ነገሮችንና መውረጃው ቶሎ መጣህ። እንደው ደረጃው በጣም ትላለች። አደከመ? አዎ ታደክማለች ደረጃው። አይዞህ እንዴ ጠንካራ አባት ነው ያለኝ። እንደዛ እንትን ካላሽ መቼ በቀደም ሰላም አላልኳቸውም። ዛሬ በደንብ ሰላም በላቸው ገብቼ ባይዘው እኔ ደስ ይለኛል። ለምን በአንዳንድ ነገሮች እንዲህ በምክንያት ስገናኛቸው ማለት ነው። እኔ የሚወዱኛል ያንቺ የሚወዱ ልጆቼን የሚወዱ እንዲህ ስገናኛቸው ደስ ነው የሚለኝ። በቃ በአንዳንድ ምክንያት እንዴት ነው ሰላም ናችሁ? እኔ ሰላም ነው እግዚአብሔር ይመስገን። ይኸውላችሁ አሁን ይኸው እንግዲህ ቡታጀራም አዲስ አበባም ያው ነው እንደተስማማኝ ነው። እድሜ ለእናንተ እግዚአብሔር አምላክ ይባርካችሁ። ሰላም ናችሁ? ሰላማችሁ ይብዛ። አሜን። ከነ ልጆቻችሁ ሰላማችሁ ብዝት ይበል። አሜን። አዎ እኔ እንደምትወዱኝ እግዚአብሔር አምላክ ይውደዳችሁ። እኔ ደህና ነኝ። እንግዲህ ይኸው ልጄ ይኸው እንትን ብላኛለች፣ ተወጀነባብራብኛለች በሆነ በአንዳንድ ምክንያቶች። አዎ ባለፈው እኔ ባንተም እኮ ተናድጄ ነበረ። ማለት እኔን ልትረዳኛ አልፈለክም። በእርግጥ እኮ ተረድቻለሁ። ያው ብሩኬንም ስለምትወደው ለኛ በጣም ትልቅ ቦታ ስላለህና በጣም ስለምትወደው ስለምታከብረው ከልጅህ አስበልጠህ ከልጆች ለይተኸው አታውቅምና ለዛም ነው እኔን አምነህ ለሱ የሰጠኸው። አውቃለሁኝ ምን ያክል ቦታ እንዳለህ አውቃለሁኝ እንጂ የትኛውም አባት የትኛውም እናት ልጃቸውን አምነው ለሌላ ወንድ ሰተው ምናምን አይታሰብም ማለት ነው። እንዲህ ምርር ብለሽ አይደለም ታዲያ እንዲህ አምረሽ ምርር ብለሽ መሆኑን አለመሆኑ ሳታውቂ እንዲሁ በቃ ምርር ብለሽ በአንድ ጊዜ እንትን መሆን የለበትም። እንደዛ ደግሞ እንዲህ አይደለም። የምር ከፋኝ። አዎ እንደሚከፋሽም ነው መሆኑን አለመሆኑ እንግዲህ የተረዳሽው ነገር እኮ የለም ሀይሚዬ። አሁንም እኔ ደግሜ ብለሽ ነገር ነው እንዴት እንደሆነ ታውቃለህ ጋሽዬ? አዎ እሱ ጠየቅኩትኝ እኮ እኔ አድርገኸዋል ወይ ብዬ ጠየቅኩትኝና በቃ ይሆናል አይደለ አድርጌዋለሁም አላደረኩትም አይነት ስሜት ውስጥ ሲጋባብኝ ነው እኔ እንደዛ የተጎዳሁትኝ ብዙ ነገር የሆንኩትኝ። ሃይሚዬ እና ደግሞ እርጉዝ ነኝ ስትል እሷ የምር አልጠበቅኩም አይደለ ልንገርሽ አይደለም እኔ ማለት ነው አሁን አንቺ ከሄድሽ በኋላ ጠይቄዋለሁ። ምንም ችግር የለም ብሩክዬ፣ ለኔ አውራን ችግር የለም። ሰው ሆኖ እንትን የማይል የለም። በቃ የማይሳሳት እኔ እኮ ጋሽዬ እኔ አንተን ደብቄ እደርሳለሁ ነው አለኝ። ይሄ ትደርሳለህ አንተን ደብቄ ነገር ይሄ እኮ እንትን ነገር ነው፣ በከባድ ነገር ነው። በአንተ ምንም ደብቀው ነገር የለም ሲለኝ ውስጤ ተረጋጋ። ታውቂያለሽ፣ ውስጤ በጣም ተረጋጋ። እንዴ መረጋጋት ነገር ተረጋግቶ ይደረስበታል። አሁን እኮ በይዘት የሚደረስበት ነገር እኮ ነው። አሁን በጣም እያስጨነቅሽኝ ያለው ነገር በይዘት እኔ ምን ላድርግሽ? ማለት የምታምነው ሰው እንደዚህ በዚህ ልክ እንትን ሲል እኔ ፈልጌው አይደለም እኮ እንደዚህ አይነት ነገሮች እንዲፈጠሩ ፈልጌ አይደለም። ግን በቃ አንድ ሴት መታ ልጁ የሱ ነው እና ደግሞ ከዚህ በፊት ፍቅረኛው እንደሆነች አውቃለሁኝ ነግሮኛል እኮ። ታዲያ እሱ ነገር እሱ ነው አሁን ያቃጨለብሽ አንቺ እኮ ያቃጨለብሽ እሱ ነው። በቃ ከዛ በፊት ፍቅረኛው ነበረች አሁን አስጠግቷታል የሚለው እንትን ወስደሻል። ባይዘው እኔ እንትን አልሰጠሁትም ቦታ ምናምን በፍጹም የማይሆን ነገር ነው። ልጁ ውስጡ ገብቼ ውስጡ አንብቤዋለሁ እኔ አነበዋለሁ። ብሩክ ማለት ነው ይኸው እግዚአብሔርን ውስጡ አንብቤዋለሁ እኔ በጣም አንብቤዋለሁ፣ ደርሼበታለሁ፣ አንብቤዋለሁ። ግን እስኪ አሁን ከልጅቷ እንገናኝና የሷ ደግሞ እኔ መልስ በጣም እንትን እላለሁ። ያጓጓኝም ያንን ነው። ከልጅቷ አገናኝኝ እስኪ ልጅቷ ሊያት እስኪ የሷ ደግሞ የምትናገረውን ነገር እስኪ የሷም ደግሞ እንትን ልበል ልስማ።
በጆሮዬ እንደ ብሩኬ ልስማው ብዬ ነው። እሷ ሁሌ አንድ አይነት ነገር ነው የምታወራው ጋሽዬ። ያልተረዳኸኝ ነገር እሷ ሁሌ አንድ አይነት ነገር ነው የምታወራው። ልጅህ ያንተ ነው ግዴታህ ነው ልጅህን ምናምን። እኔ ትናንት ነው ምናምን ራሱ በጣም ማይሆን ነገር ነበረ ስታወራ የነበረው። እኔ በጣም ተናድጃለሁ ትናንት ራሱ እርጉዝ ስለሆነች እንጂ ልጅቷን አንቄ ብገላት ደስ ይለኛል። ግን እርጉዝ ነች እቺ ልጅ ሆዷ ውስጥ ምንም የማንም ይሁን የማን ይሄ ልጅ ወደፊት ጣፋንታው የማይታወቅ በፈጣሪ ስራ የተሰራ ልጅ አለ ውስጧ ላይ እና በቃ ልጅ ይዛ ሆዷ ውስጥ እርጉዝ ሆና እኔ ልጁ የብሩክ የሚሆን የማንም ይሁን ከህፃኑ ጋር ምንም ችግር የለም። እኔ ጸብ የለብኝም ከህፃኑ ጋር። ግን በዚህ ልክ እኔ ለምን እከዳለሁ? በዚህ ልክ ለምን እኔ እጎዳለሁ? ያምነኛል ብሩክ፣ እኔ ያምነኛል። እኔ በመናገረው በኩል በውስጥ አውርቼዋለሁ። ማታም አላረፍኩም፣ ማታም አልተኛሁም። አውርቼዋለሁ ብሩክዬ ብዬ ግቢ ላይ የሆነ ጠግዤ አውርቼዋለሁ። ጠግዤ በቃ ስልክዬ ብሩክዬ በእግዚአብሔር በእናትህ አውራኝ ንገረኝ፣ ልጅቷም አቅርቤ ላወራት ነው። እኔ ያንን መልስ ነው መለሰልኝ። ያንን መልስ በቃ መለሰልኝ። ያንን ነው በቃ ያወራነው ነው በቃ እኔ በአንተ የፈለገ ነገር ይሁን እሷ ናት በቃ እንትን አለችብኝ። በቃ ምን ማድረግ አልቻልኩም። እኔ ምን ላድርግሽ ጋሽዬ ብሎ እሷማ በጣም ተጭኗለች እኮ አውቃለሁ። በጣም ተጭኗለች። ግን ደግሞ መጀመሪያ ለምን ተሳስቶ ከሆነ መጀመሪያ ስለምን አቀረቧት ነው የኔ ችግር። እና ደግሞ ማንኛውም ሴት በእኔ ቦታ ብትሆን እንደዚህ ነው የምታስበው ጋሽዬ። ተረዳኝ ማለት እኔ በርግጥ እኔ አሁን አንተን አባቴ ስለሆንክ ምናምን ለኔ ወግነ እሱ እንድትናገረውም አልፈልግም። እኔ ማንም ለኔ ወግነው እንዲናገረውም አልፈልግም። ግን እኮ ይገባኛል ምን አውቄ ነገሮችን ባውቃቸው እኔም አንተም አላየንም በሰዓቱ የተፈጠረውን ነገር። እኔም ባይ ደስ ይለኝ ነበር። እና ደግሞ አንተ እንደምትመኘው አንተ እንደምትለው ሁሉም ነገር ውሸት በሆነና ልጅቷ ወይ ሌላ ነገር አስባ ተንኮል አስባ ቢሆን ደስ ይለኛል። ለምን አላደረገውም? በቃ ንጹህ ነው ብሩኬ ብዬ አስባለሁኝ። ልጅ እሷ ተንኮል አስባ እንጂ ብሩኬ ስላላደረገው ነው። በቃ ንጹህ ሰው ነው ብዬ እንዳስብ ያደርገኛል። እና በቃ ውስጤም ያርፋል። ግን አሁን ውስጤ እንዳያርፍ ነው የሆንኩትኝና ብቻ አላቅም ጋር ያርፋል ውስጥሽ ችግር ምን ችግር አለው ነገር እኔ ውስጤ ይነግረኛል። አሁን ምን ልትላት ነው? እሺ ልጅቷን እሺ ላገኛት ፈልጋለሁ አልክ። አሳመናታለሁ በትክክል። አው የሱ ነው። እኔ የፈለገው ውስጥ ገባለታለሁ። እኔ ለብሩኬ ይሄ ነገር እውነትም የተሳሳተው ከሆነ እውነትም እንዳረገችው ከሆነ እስከ ውልደቷ እጠብቃለሁ። እግዚአብሔር ሰላም እስከሚያረጋት እጠብቃለሁ። ከዛስ እሺ እኔም ልጠብቅ ነው ግዴታ ነው። እና ከፍተን አሁን ይሄ ብሩኬ ልጅ ነው ማለት እንችላለን እንዴ? ይሄ እኮ አግባብም አይደለም እኮ። እሷ ወደ ፖሊስ ምናምን ሄዳለሁ እያለች ነው ማለት በቃ በህግ ነው የምፈታው። እኔ ልጄን የማሳደግ አቅሙ አጥቻ አይደለም። ግን በቃ ለምን ልጄ ያለ አባት እንዲያድግ አልፈልግም ነው እያለች እና መልስ ነው ይሰጥበታል። እሱ በምንሄድበት መንገድ እንሄዳለና ልጁ ነው ፍክሰስ ምንም ትበል በምንሄድበት መንገድ እንሄዳለን። በቃ በቅድመ ተከተሉ እንሄዳለን። ፍክሰስና ግድ የለም እንወያያለን፣ እንጫወታለን ብዬሻለሁ እኮ መጀመሪያ ማታ ነግሬሻለሁ። አቅርቤ ቤት ከገባ በኋላ አውርቼሻለሁ። እኔ ተስፋ አደርጋለሁ። አዎ ይሄንን ነው በቃ አንቺ ተስፋ የምታደርጊው ነው። እሺ በልሽ እና እንዴት መሰለሽ ልጁ የሱ ሆነ ደግሞ ማለት ነው ደግሞ እኮ ግራ የሚገባኝ ነገር በቃ አንድ ልጅ የብሩኬ ሆነ እንበል ምሳሌ እና ሰማይ ይጨበጣል ሌሊት ይጨበጣል እንዴ? በቃ ሆነ የአንድ ቀን ስህተት ሊሆን ይችላል። እሺ ሆነ ስህተቱ ሆኖ ተገኘ። እሺ ምን ይደረጋል? በቃ እንዴ እኮ እኔ ምንም ይደረግ እኮ አላልኩኝም ጋሽ። አሁን ያልተረዳኸኝ ነገር እኔ ምንም ይደረግ አላልኩኝም። ግን በቃ እኔ መራቅ ነው የፈለኩት። መራቅ ቀልድ ነው እንዴ? እኔ እሺ ምን ላድርግ? እሺ አብሬው በዚህ ሁኔታ መራቅ ቀልድ ነው እንዲሁ ጠብቂ ነው አልኩሽ። እኔ የምልሽን ጠብቂ። እሺ ከዛ ችለሽ ጠብቂ። የዛኔ ነው የምናወራው። በቃ ልጁ ተወልዶ ይሄ የምትሉ ዲኤንኤ ነው ምንድነው? እሱ ተመርምሮ የብሩኬ ከሆነ በኋላ እኔ እርምጃ ወስድበታለሁ አለ። እንዴት ነው? ሰላም ነው? ደህና ነኝ። አንተ ልጅ ያስቸግራኛለች። የብሩኬ ወንድም ነው ታውቀዋለህ? ሰላም ነው ጋሽ? እንዴት ነው? ሰላም ነው? ቁጭ በል። ደህና ነህ? እንዴት ናችሁ? አለን እግዚአብሔር ይመስገን። እንግዲህ ዛሬ አንድ ላይ ሰብስቤያችኋለሁ። ሰላም ነው ጋሽ? የሆነ ክስተት እንትን ብለው የሆነች ልጅ እንዲህ ልጅ ያንተ ነው ምናምን ብላ መታበታለች መሰለኝ ለብሩኬ። አሁን በቃ እኔ ግራ ተጋብቻለሁ ታውቃለህ።
በቃ በጣም ዋይቻለሁ ነው ማውቃለሁ እሱ ነገሩን ሰምተኸዋል። እንደዚህ አላሰብኩኝም ነበር። አሁን እሷ ፈልግሻለሁ ብያት ነበረ። ያው አንተም ትኖራለህ ብዬ አልጠበቅኩም። ግን አይ ያው እኔ ነገሮችን በደንብ ማለት አንተም ፈልግሻለሁ ስትለኝ ጋሽዬም ደግሞ ልጅቷን አገናኘኝ እያለኝ ነበር። እንደ አሁን በህይወት ያስካት ወፍ እንዴት ናት? በህይወት እንዲዛት እንዲህ ስትለቃት ትበራለች። እንደዛ ልትበርብኝ ፈለገች ታውቃለህ። እሷ ልትበርብኝ ይሄን የሆነ ነገር አይታ ልትበር በእጄ ልትሾልክ አይደለም። አንዴ አይደለም ያው ሴት ልጅ ነች። እኔ ልረዳት በብዙ ነገር እረዳታለሁ ሃይሚን። ምክንያቱም ማንኛውም ሴት በዚህ ልክ እውነት ሆኖ እንደዚህ ከተከዳ እሷም የወሰነችው ውሳኔ ትክክለኛ ውሳኔ ነው ብዬ ነው የማስበው። ግን ይሄ ነገር ትክክል እንዳልሆነና ውሸት እንደሆነ ደርሼበታለሁ በትንሹም ቢሆን ማለት ያው በጋሽዬም ፊት ልንገርሽ፣ በሰዓቱ በእርግጥ ብሩክ መጥቶ ነበር። በዛ ሰዓት እንደነገረኝ የሷ የቅርብ ሰው ነው የነገረኝ። በጣም ብዙ እርምጃ ይጃለሁ እና በሰዓቱ እንደዛ ነበረ። ከዛ የሆነ ቦታ ነበር የተገናኙት። የሆነ እንደ መድኃኒት ነገር አርጋበት ነበረ ብላ ነው የነገረችኝ፣ የራሷ ወዳጇ ማለት ነው። እና ያ ነገር ደግሞ እንዴትም ሆኖ ብሩክ እንዳላረገው እንደማያረገውም ጭምር የነገረችኝ። እሺ እንደዚህ ነው። ጥሩ ነው። ጥሩ ነው። አይ ጥሩ ነው። አነጋገሩ ጥሩ ነው። ደስ ብሎኛል። ለምን መሰለህ አሁን እሺ፣ ለአንተ ደግሞ የሆነ አንድ ጥያቄን አመጣልህ ነገር ልጄ፣ የሆነ ጥያቄ አቀርብብሃለሁ። እችን ልጅ የሆነ አንድ ላይ ሆነው አንድ ላይ ተኝተው ጠዋት አንድ ላይ ሲንቀሳቀሱ እንዲህ በጋድ የሆነ ያየው ነገር ፍንጭ አለ ወይ አንተ? የለም፣ ውሸት ነው። የለም፣ ይሄንን ነው ልጅቷ ውሸት ነገሩ አንተውባትም። ሴት ልጅ ናት። እኔ ሴት ልጆች አሉኝ ባይዘው ሴት ልጆች ብዙ አሉ። ለዛ አሁን አርግዣለሁ ብላ ያመጣችዋለች መወገኔ አይቀርም። ወገናለሁ። ነገሩ እውነት የሆነ ነገር ከሆነ ልተዋትም አይደለም። ዞር በያ የሱ አይደለም። ዞር በይ ብዬ ልጋተር አይደለም። እኔ ትክክለኛ የሱ የሆነ ነገር ከሆነ እኔ ብሩክን አቅርቤ ጠይቄዋለሁ፣ እየነገርኳት ነበር፣ አነጋግሬዋለሁ። ብሩክ ጋሽዬ፣ እኔ በአንተ ብደብቅ ማለት ነው ነገ የሚገለጥብኝ ነገር፣ ነገ የሚወጣ ነገር። እሺ አሁን ምን ላድርግ አለኝ። ምን ላድርግ ሲለኝ ታውቃለህ? ምን ላድርግ? እሺ አሁን እኔ ምን ላድርግ? እኔ ያየሁት ነገር የለም። ምን ላድርግ ሲለኝ ወደ ራሴ ተመለስኩኝ። እውነትም ምን ያድርግ ይሄ ልጅ? አሁን የታወቀ ነገር የለም። እቺ ልጅ አርግዣለሁ ብላ ነው መጣችው። ያንተን እሺ አሁን ልጁ አልተወለደም። ይሄ ዲኤንኤ የምትሉት ነገር አልተመረመረም። ያንተ ነው አልተባለም። በምን ሊያዘው ብሩክ? እሺ አሁን በመናት ብቄ ሊያዘው? አዎ ልክ እኮ ነው። እሱ ነው አሁን አንደኛ ልጅቷ በቃ መድኃኒት አርጋበት ነው ያለችኝ። የራሷ መድኃኒት ተደርጎበት ሰው እንዴት ነው ከአንድ ሴት ጋር ሌላ ነገር ሊያረግ የሚችለው? ሌላ ነገር ሊፈጥር የሚችለው? አላደረገም እኮ አላደረገም። ግን በሰዓቱ እንዳያስታውስ አይነት የለም። የሆነ መገናኘታቸውን ላኮስ እኮ እርግጠኛ አይደለም። ከኔ ጋር ነው የሚያድረው። እንቅልፍ ምናምን የለም። በጣም ተጨናንቋል። እንድትረጁ ፈልጋለሁ። በጣም አንቺን በጣም ነው የምረዳሽ። ምክንያቱም በቃ ሴት ነሽ። ማንንም ሰው የሚያደርገውን ያደረግሽው። ለዛም ነው ያልተጫንኩሽ እንጂ እንደዚህ በፊቱ እዚህ ግባ በማይባል ብትጣሉ ተቆጥቼም እንደ ታላቅ ሆኜ እንደማስታረቃችሁ እርግጥ ነው። ግን አሁን ያልተጫንኩበት ምክንያት ነገሩ ከባድ ነው። ያው ልጅ ነው፣ ህይወት ነው። ቀለል ያለ ነገር ነው ነገሩ ማለት ልጅ ነው የተፈጠረው ህይወት ስለሆነ ከሆነ ከባድም ሊሆን ይችላል። ህይወት ስለሆነ አሁን ሃይሚን እንደዚህ አድርጊ ብሎ መጫን ይከብዳል። ምክንያቱም የራሷ ህይወት ነው፣ ራሷ መወሰን የምትችልበት ሰዓት ነው። ለዛ ነው ያልተጫንኳት። ጊዜው ለዛ ነው ከነገሮች መራቅ የፈለኩት በራሴ መወሰን ስለፈለኩ። አሁንም ደግሞ እኔ የምልሽ ልጆች የምላችሁ አሁንም ልጅቷ ስትመጣ የሆነ ከባድ ቃላት መናገር የለባችሁ። በቃ ከባድ ቃላት ወይም የሆነ ከባድ ነገር እንትን ሲል ልጅቷ ስሜታዊ ትሆናለች። በቃ ስሜታዊ ትሆናለች። የሱም ሆነ የሱም አይሆን የሆነ ነገሩን አውርዶ ሰከና አድርጎ በቃ እንዲህ በልህ ምናምን አይደለም የምንቀበላትም የምትቀበሏትም። አዎ በቃ በሰከነ ሁኔታ ነገሩን ያስተካክለዋለሁ። ከኔ ምንም አያልፍም ይሄ ነገር ከኔ አያልፍም ብያለሁ እኮ መጀመሪያ። ከኔ ከዚህ አንድ እርምጃ አይሄድም።
ብያታለሁ ቅድም። ደግሞ ማለት ነው እሺ እንበል ቢያረገው የአንድ ቀሰተ ቢያረገው ማለት ነው ቢሆን እሺ ምን ሊደረግ ነው? ቆዩ እሷ አበራለሁ ያለችኝ ምን ሊደረግ ነው? ምን ሊጨበጥ ነው እኮ ማለት እኔ አድርጎትም ከሆነ እኮ እኔ በቃ አለ አይደለ እኔ የማይሆን ተስፋ ላይ መኖር ስላልፈለኩ ነው እንድትረዳኝ የምፈልገው። አድርጎት ከሆነ ከሱ ተለይተሽ ቦታ እናመቻቻለን እንጂ ቦታ እናበጃጃለን እንጂ ተለይቶ ምናምን ነገር አይቻልም። ከባድ ነው። ማይሆን ነገር አይቻልም። የማይሆን ነገር ነው ይሄ። እንዲህ አይነት ቃላት አትናገሪኝ ነው አትናገሪ። ያው ምን ላይ ምናምን መጣለ እንዲህ በቃ አይቻልም። ነካለች ሰላም ነሽ? ደህና ነሽ? ሰላም ነሽ? እንዴት ነሽ? ሰላም ነው? ደህና ነሽ? ስለመጣሽ ደስ ብሎኛል። ስትቆይም ትመጪ አልመሰለኝም ነበር። እንግዲህ ያው መታለች። እዩ ማለት እሷ ነች። በእኛ ህይወት ውስጥ በእኔም በብሩኬም ህይወት ውስጥ የተፈጠረው ነገር እሷ ነች። ዝም በይ እስኪ። አሁን አንቺ ዝም በይ እሺ። ያው በቃ ዝም እላለሁ። እንዴት ነው ቤተሰቦች? ደህና ነው? ቤተሰቦች ደህና ነው? ደህና ናቸው። እግዚአብሔር ይመስገን ደህና ነኝ። እንዴት ነሽ? ታውቂኛለሽ? አዎ የብሩኬ ወንድም ነው። አዎ እኔን አሁን እንትን አለኝ። ሃይሚዬ አስታወቀች። የብሩኬ ወንድም ነው። ልጄ ምን ክስተት ተፈጥሮ ነው የዚህ ደረጃ እንትን ሊለቻለው? ምን ክስተት ነገር ተፈጥሯል? እስኪ ባንቺ ደግሞ አንደበት እኔ ብሩኬን አውርቼዋለሁ፣ አነጋግሬዋለሁ። በቃ በመናገረውን በኩል አነጋግሬዋለሁ። ምን ክስተት ተፈጥሮብሽ ነው? እስኪ አውሪ። እስኪ ልጄ ሳትደብቂ አውሪ። አዎ ነገ ልጅ ይወለዳል። ልጅ ተወልዶ ልጅ አላባት ማደግ የለበትም። ልጅ አለ እናት ማደግ የለበትም። እውነት ክስተቱ ምን አይነት ክስተት ተፈጥሮ ነው? እስኪ አውሪ። እሺ ጋሽ ያው የተፈጠረውን ነገር ተናግሬዋለሁ ከዚህ በፊትም። በዛን ሰዓት ብሩኬ እዚህ በመጣበትና እኔ ባገኘኝ ሰዓት ታይሚ ጋር ማየውን ግጭት ውስጥ ገብቶ ነበርና በሰዓቱ በጣም ስሜታዊ ሆኖ ነበር። በጣም ተናዶ ነበረ። በጣም መረጋጋት ይፈልግ ነበረ እና እንገናኝ ምናምን ሲለኝ መጥቶ ደውሎ ያው እኔም ለሱ ስሜት አለኝ። ከዚህ በፊትም እኔ እና እሱ ብዙ ነገሮች አሳልፈናል። ጥሩም ይሁን መጥፎ ነገር አሳልፈናል ከሱ ጋር ብዙ ነገር እና በዛን ሰዓት በከፋው ሰዓት ሊያገኘኝ ፈልጎ መጥቶ ሲደውልልኝ አግኝቼዋለሁ፣ ተገናኝተናል። ከዛ በኋላ ብዙ የተፈጠሩ ነገሮች አሉ። እሱም ስሜታዊ ሆኖም ሊሆን ይችላል። ብዙ ነገሮች ተናግሯል፣ ብዙ ነገሮችን ብሎኛል። ምክንያቱም ምንም ሴት ልጅ ነኝ፣ እወደዋለሁ። ለምወደው ሰው ደግሞ ምንም ባደርግ እንትን የለውም ማለት በዛን ሰዓት በቃ ከሷ ጋር እንደሆነ አውቃለሁ። ግን ከሷ ጋር ተጣጥቶ እኔን ሊያገኘኝ ሲመጣ በቃ እወደዋለሁ፣ እሱ ላይ መጨከን አልቻልኩም። ምክንያቱም የምትወደው ሰው ተጎድቶ ማየት ማንኛውም ሰው የማይፈልገው ነገር ማለት እና እነዛ ነገሮች የተፈጠሩት በዛ ምክንያት ነው። በቃ መጥቶ ላግኝሽ አለኝ፣ ተገናኘን። ከዛ ብዙ ነገር ተፈጠረ። እኔ እዚች ጋር እንደዚህ ብዬ አላወራውም። እሺ ያንን ነገር ተረዳኛለህ ብዬ አስባለሁ። እሺ ከዛ በፊት ትተዋወቃላችሁ? አዎ ከዛ በፊትማ እንተዋወቃለን። አብረን እኮ ብዙ ነገር አሳልፈን ነበር አለኝ ነግሮኛል። ከዛ ያው ባለመግባባት ሰዎች ነን፣ አንግባባም። ባለመግባባት በቃ ብዙ ነገር ተፈጠረና ተለያየን። ከዛ በኋላ ከስንት ጊዜ በኋላ እንደገና ድጋሚ ይሄ ነገር ተፈጠረ። ይሄ ነገር ተፈጥሯል። አዎ ግን ተፈጥሯል። አሁን ተፈጥሯል ነው። ግን አሁን ልጅ የምልሽ ነገር እኔ ማውራሽን ነገር እኔ የምናገርሽን ነገር ይሄ ልጅ ማለት ነው ወደ ብዙ ቦታ ይወስደናል። ይሄ ልጅ አሁን አልተወለደም። እግዚአብሔር አምላክ በሰላም ፈጣሪ አምላክ በሰላም አንቺ ይገላግልሽ እና ይሄ ልጅ ተወልዶ ወደ ምርመራ እንሄዳለን። ወደ ብዙ ቦታ ነው የምንዳረሰው። አሁን እንዴት መሰለሽ እኔ ልጁ ያንተ ነው ካለችው ምንም ችግር የለም። አሁን ግድ የለም ይቀበል። ልጁ እስከሚወለድ ድረስ እጠብቃለሁ። መጠበቅ አይቀርም። ግን ልጁ ተወልዶ ወደ ሌላ ምርመራ እንገባለን። ወደ ሌላ እንትንላል። የሱ ካልሆነ ትንሽ አይምሮዬ ጥሩ አይሆንም። በእውነቱ ንገሪኝ። ትክክለኛ አልመጣም። አይ ጋሺ እሷ እንዳወራችሁ ሳይሆን
ውሸት ነው። አብዛኛው ነገሩ ውሸት ነው። ቆይ ነው ያስተካክለው። ምክንያቱም አይ እሱም ጋር እውነት አለ ጋሽ የሚያወራው ነገር መስማት አለበት። እሺ በቃ በደንብ አጣርቼ የደረስኩበት ነገር ስላለ ነው እዚህ ጋር የመጣሁት። እንዳለ ያወራችሁ ውሸት ነው። አብዛኛው ራሷ ነች ያልሆነ ነገር ውስጥ ከታው። በእርግጥ ተገናኝተዋል፣ ግን መድኃኒት እንዳረግሽበት ከራስሽ በጣም ወዳጇ ከራሷ ወዳጅ ነው የሰማሁትና በሰዓቱ እንደዛ አላደራችሁም አላረጋችሁም። ልጁ እንዳያስታውስ የሆነ ነገር ብቻ አድርገሻል። ቆይ እሺ ማለት አንደኛ ነገር እኔ ምንም ያደረኩበት ነገር የለም። ወንድ ልጅ ነው፣ ስሜታዊ ይሆናል። የትኛውም ወንድ ልጅ ሊያደርገው የሚችለው ነገር ነው። ምናልባት ብሩኬ ይሄን ሁሉ ቀን ከኔ ጋር እንደዚህ ተጣላ ከእናንተ ፊት ሲሆን በቃ ብዙ ነገር እያላችሁ ለማሳመን እየሞከረ ነው እናንተን አይደል? ምናልባትም በእናንተ በኩል ያለውን አመኔታ በምልክ እንደምታምኑት በምልክ እንደምትወዱት ስለሚያቅም ያ ነገር በቃ ሼም ይዞት ወይ ደግሞ እውነቱን ላለመናገር በእናንተ ፊት ያለውን ነው ሼም ምናምን ይባላል። በእናንተ ፊት ያለውን አመኔታ ላለማጣት ነው እንደዚህ እያደረገ ያለው እንጂ እኔ አንደኛ ነገር ወንድ ልጅ ነው። እሱን የሆነ ነገር አድርጌው ምንም ላደርግ አልችልም ከሱ ጋር። እኔ ደግሞ በዚህ ልክ የወረድኩ ማይነስ ሴት አይደለም። እኔ እንኳን አድርገሻል ሳይሆን እንዳያስታውስ አረግሽ እንጂ አድርገሻል አይደለም። ወንድ ልጅ መድኃኒት ተደርጎበት ምንም ሊያደርግ አይችልም። ቀላል ግን አላደረገም ነው በዛ በሰዓቱ። እኔና እሱ መገናኘታችን እኮ አይደለም እኔ እሱም እኮ ራሱ አምኗል አይደል? መገናኘቱ ከተገናኘሽ ግዴታ። ግን ደግሞ እኔ እንደዚህ አይነት ነገር ጭራሽ ላደርግበት አልችልም። ምክንያቱም ምን እወደዋለሁ። እኔ እንደዛ ሳደርግ ቢጎዳውስ ያ ነገር እሱ ቆይ እንደዚህ ነው ጥሩ ነው። ምኑ ነው ጥሩ ጋር ጥሩ ነገር አለ። ቆይኝ አንቺ ልጅ ቆይኝ። ጥሩ ነው ቀላል ነው ጋሽዬ። ከኔ ጋር ምንድነው ያለ ችግር አልገባኝም። እንደዚህ አይደለም። ቆይ እኔ ልንገርሽ፣ እኔ ማወራሽን ስምኝ እያልኩሽ ነው። እኔ ስለሰማሁህ ጋሽ ግን እያወራች ራሱ የምታወራው ራሱ ትላንት ነው ከትላንት ወደ እኔ አውርቼዋለሁ። እኔ በሆድ ያወጣሁሽ አንቺን ነው ብሩኬን አይደለም። እኔ ምንድነው በእውነቱ መንገድ ነው መሄድ ያለብን፣ በእውነቱ በትክክለኛ መንገድ ነው። እሺ ልጁ የብሩኬ ነው አይደል የምትይው? አዎ አንደኛ ጋሼ ምን እንደሆነ ያውቃሉ። እውነት ሳልይዝ እኔ በዚህ ደረጃ በዚህ ልክ የሁሉ መንገድ ተጉዤ እናንተ ፊት ለፊት እንኳን እንድቁጭ ብዬ በኮንፊደንስ ላወራ አልችልም። ምክንያቱም እኔም ሴት ልጅ ነኝ። ነገ እኔ እንደዚህ በውሸት በዚህ ልክ ተከራክሬ እንደዚህ አይነት ወሬ አውርቼ ለልጄም እኮ አስባለሁ። እናት ልሆን ነው አይደል? አንተም ብትሆን ደግሞ ለልጁ አቆጥኛል አይደል? በዚህ ልክ መጥፎ ነገር ላደርግ ደግሞ የእውነት ሆኖ ቢሆን ችግር የለውም እኮ። ሲጀመር አጎትነት ራሱ መቀበል የሚችለው ብሩክ ፈቅዶ ወዶ እውነት አርጎት ከሆነ እንደገና ደግሞ አንቺ ከብሩክ ጋር ሆነሽ እኮ ምንም የሚጠቅምሽ ነገር የለም። ምክንያቱም የሚወዳት ሃይሚን ነው፣ አጠገቡ ያለች ሃይሚን ነው። ከሱ ጋር ሆነሽ ምን አይነት እስቲ እንዴት ደስተኛ ያልሆነ ህይወት ነው የምትኖሪው? አሁን ነገሩ ቀለል እናድርገው አይደል? ነገሩ ቀለል ወደ ማድረግ እንምጣ አይደለ? ነገሩ እናቀለውሽ። ነገር ካቀለሉት ይቀላል። በቃ ነገር አንድ ክርር ያለ ነገር ይበጠሳል። ነገር አናቀረው። አሁን እሺ ልጄ እኔ የምልሽ ነገር ልጁ ይወልድ የብሩኬ ነው አይደል? አዎ እኔ እኮ ተናገርኩ ጋሼ። በዚህ ልክ እውነት ሳልይዝ ለምንድን ነው የምከራከረው? ያንን ነገር እናንተ ለምን እኮ በቃ ልጁ እስኪወለድና ዲኤንኤ እስኪደረግ እንደዛ ከሆነ ከህይወታችን ትውጣ አይመስልም? ይሄንን ነው ይሄ አመቻቻለሁ ጋሽዬ። ልጁ እስኪወለድ ራሱ መጠበቅ ማለት ሁለቱ ላይ ክፍተት መፍጠር ነው። እቺ ልጅ የመጣችበት አላማ ሁለቱን ለማለያየትና ለማጣላት ነው። አገናኛለሁ ሁለቱም ሰለማቅ ነው። እኔ እሰራለሁ፣ ቤት ስራ እሰራለሁ። አሁን ልጁ እስኪወለድ ምናምን ስንት ነገር አለ። በጣም ብዙ ነው፣ ረጅም ነው ክፍተት ያለው እና ብሩክ ደግሞ አላደረገም። እኔ በደንብ እርግጠኛ ስለሆንኩ እሷም ረጅም መጓዝ የለባት። አንቺ እና እህል ግን እንደዚህ አይነት ክፋት እኔ እኮ ተናገርኩ። ሴት ሰሎንሽ አይደለም፣ ሴት ሰሎንሽ የማንም ይሁን ነፍሰ ጡር ሰሎንሽ ነው አክብሬሽ በስርዓት እያወራሁሽ ያለሁት። እንደዚህ አይነት ድረስ ልክ ደግሞ በዚህ ልክ እየተከራከርኳችሁ ያለሁት በዚህ ልክ እውነት አለኝ ብዬ ሁላችሁም ፊት በኮንፊደንስ እየመጣ ያለሁት እውነት ስላለኝና እውነት ብቻ ነው። በኋላ የምታፍሪበትን ነገር ለምን እንደዚህ ታደርጊያለሽ? አሁን ሁላችሁም ናችሁ የምታፍሩበት። አሁን በኋላ ማፍሪበትን ነገር አላደረግም። እኔ ብሩኬ እኔ በሚይዘው በኩል ይዘዋል፣ ሃይሚን በሚይዛት በኩል ይዛታለሁ፣ አንቺን በሚይዝሽ በኩል ይዛችኋለሁ። አዎ ይዛችኋለሁ። አሁን ምንም ይሄ ድፍን የሆነብን ነገር ነው። በቃ እሷ የሱ ነው ብላ መጣለች። ኦኬ እሺ
ይሁን የሱ ነው አይደለም። አሁን በቃ እርምጃ እንጀምራለን፣ ሌላ እርምጃ ውስጥ እንገባለን። በቃ ሌላ ይሄ የምትሉትን ነገር ይመረመርና እኔ አይከብደኝም ደግሞ ማለት ነው ወንድ ልጅ ይሳሳታልን። አሁን በሌላም የሆነ ምክርት ነገር ካለሽ በሌላ ሰው እንትን ብለሽ የሱ ነው በይ። እንዲሁ ሁለታቸው ውዥንብር ይፍጠሩ። ሃይሚና ብሩኬ እንደዚህ ብዙ ጠላት እኮ አለ። ሁሉም ሰላም እኮ አይደለም። ማለትም በሌላ ሰው ንገሪ፣ በሌላ ሰው ተመክረሽ ከሆነ ብላ ነው ተመክራ ምን ራሱ ብላ ነው ኮዷለው። እኔ በዚህ ልክ ጋሼ እስከዛሬ ድረስ ለምን ዝም አልሽ እያለ ነው አይደል ሁሉ። እኔ እስከዛሬ ድረስ ዝም ልልያቸው የቻልኩበት ምክንያት እኮ የነሱን ህይወት ቢያንስ በቃ ደስተኛ ሆነው እንዲኖሩ ስለምፈልግ ነው። ብሩኬ እንደዛ ከሆነ ታዲያ አሁንስ ምን አሰብኩት? አሁን ጥሩ ነው። ቆይ ልጄ ቆይ ተረጋጉ። እኔ ይገባሃል አሁን የምትለው ነገር እኔ ሁለቱ እንዳይለያዩ ጥረት አድርጋለች እቺ ልጅ እንዳይለያዩ አመጣጧ ነው እንጂ አመጣጧ ያንተ ነው በማለቷ ነው እንጂ እንዳይለያዩ ያደረገ ሰው እንደዚህ አይደለም። እውነት ለመናገር ጥረት ያደረገ ሰው እንደዚህ አይደለም። ምንድነው ጋሽ እኮ ያው እንረዳለን። እያሳመነችው ነው አይደለም። እኔ አባት ነው የልጅን ፊሊንግ ስለሚያውቅ የልጅን በቃ በደንብ እረዳለሁ። ግን ልጅቷ ውሸቷን ነው አንተን እያሳመነች ነው ያለችው። ታሳመነኝ በእኔ እሷ ደብቃ ሸፍናብኝ ታሳምነኝና እኔ ሌላ ውስጥ ነው የምገባባት። በቃ በጣም ሌላ ቴንሽን ነው የምሆነው። እውነት ካልሆነ ቴንሽን ነው የምሆነው። እውነት ነው ብለሽ ነው መጣሽ። እውነት ነው ብለሽ ነው መጣሽ። ፊት ለፊት መጥቼ ቢያንስ ሌላው ይቀር እርሶ ፊት ነው ውሸት ነው ማለት። ምክንያቱም እኔም አባት አለኝ አይደል? አባት እንዳለው ሰው እርሶም ደግሞ ሴት ልጅ ስላሉት ነው በዚህ ልክ እየተረዱኝ አይደል? እየተረዱኝ ስለሆነ አመሰግናለሁ። ማንም ሊረዳኝ ያልቻለውን ነገር ነው እየተረዱኝ ያሉት እርሱ። ምክንያቱም ያውቁታል የሴት ልጅ አሉት። በቃ እኔም ሴት ልጅ አለኝ አይደል እያሉ ያሉት እኔ እንድጎዳ ስለማይፈልጉ ነው። ሁላቸውም ግን እሱን አምነው በደፈናው እኔ ላይ ነው በቃ ሁሉም እየተነሳ ያለው። እኔ ግን እውነት ባይኖረኝ እዚች ጋር መጥቼ ፊት ለፊት ላወራ አልችልም። አሁንም ደጋግሜ የምለው ያንን ነው። ለኔ ባላስብ ለልጅ አስባለሁ፣ ለነገ ለሚወለደው ልጅ አስባለሁ። ትክክለኛ በዚህ ልክ ደግሞ አላደርግም። ሲቀጥል ደግሞ በቃ የነሱን ህይወት ላለመበጥበጥ እንደዚህ ያደረኩት ያልኩትኝ ሽያለሁ። በቃ እስከዚህን ሰዓት ድረስ ቻልኩኝ። ግን መጥቶ ድጋሚ ደውሎ አግኝቶኝ በእኛ ህይወት ደግመሽ እንዳመጪ እንደዚህ እንዳትይ ምናምን ሲለኝ ማይሆን ነገር ውስጥ እንድገባ አደረገ። እሱ በደንብ አድርገሽ ሰምተሻታል። እኔ ይሄንን ነገር ክባድ ባይፈጥርብኝ እኔ ባልና ሚስት ለማለያየት በፍጹም እያለች ነው። ያ አጠገብ እኮ እያወራን ነው። ወይ ሄዳ አይደል ወይ ልትሄድ አይደለም። የሚረዳበት መንገድ ሌላ ነው አይደለም። መረዳ አይደለም። ቆይ ብቻ ገብቶኛል ነገሩ። እኔ 10 ደጋግሜ ላውራ ወይ አሁን ምን ተወለደ ምን ታየ እሱ ልጅ ወስቱ ነው ተባለ ወይ አሁን በምን አይነት ነገር ልምጣ? ይሄንን ነው እኔ ያዘኝ። አሁን ልጆቼ እንዴ እስኪ አስቡት እናንተ እስኪ ስታስቡት ምን ይመስላችኋል? እሷም ሻርግጂ አባትነትን ተጠቅማ ነው እያሳመነች ያለችው። በቃ አታሳምነኝም እኔ ደርስበታለሁ። በቃ ነገሩ ደርስበታለሁ። አንቺ ረገብበይ አንቺ ከባልሽን ለማለያየት አልጣልኩም። እኔ ነገሮች ከባድ ነገር ይደረስበታል። ጋሽ ያልተረዳኸኝ ነገር ሁሉም ነገር ይደረስበታል። ግን ክፍተት እየተፈጠረ ነው። እኔም የሁሉ መንገድ እንድጓዝ ያደረገኝ የሱ መዋሸትና የሱ አለማመን ብቻ ነው። በቃ ልጁን በሰላም አምኖ እኔ ሆዴ ውስጥ ያስኩት የሱ ልጅ ነው አይደል? ልጁን አምኖ በስርዓት ቢቀበል ኖሮ የሁሉ ነገር እኮ ላይ ፈጠር ይችል ነበር። ግን የሱ አለማመን የሁሉም ሰው ደግሞ ውሸታም እኔ ውሸት ይዤ እናክል መንገድ ለምን እጓዛለሁ? ለምን ለነገ ማይሆነኝን ነገር ለምን አደርጋለሁ? ማለያየት ብፈልግ እኮ ማለያየት እነሱ ብፈልግ እስከ ዛሬ መጠበቅ አያስፈልገኝም ነበር እኮ። ይሄንን ነገር መፈጠሩን ሳቅ እነሱ ለመለያየት ይሄ ነበር። እሺ እኔ ተውልኝ፣ ይሄ ነገር ተውልኝ፣ ለኔ ተውልኝ ለኔ ጋሽ ያንተንማ እያሳመነች እስከመጨ ተውልኝ። አሳመነችኝ። ለዛሬ ነው አሳመነችኝ። እኔ ላንተ ብዬ በጣም እየተቆጣጠርኩት ነው። እግዚአብሔርን ላንተ ብዬ በጣም እየተቆጣጠርኩት ነው። እሺ በእኔ ጣሉትና ለዛሬ እሺ ታሳምነኝ ውሸትም ይሁን ምንም ይሁን ታሳምነኝና በቃ የወደፊቱስ በቃ ይሁን። እሺ ይሁንና እሺ ባንተ እንጣለው። ልጅቷ ከዚህ በኋላ ህይወታቸው ውስጥ አትገባም። ህይወታቸው ላይ አትገባም።
አትገባም በዚህ ነገር። አሁን ተጨባጭ ነገር እስኪዝ ድረስ አንቺ ብላለች ነይስ አትገባም ስልሽ አይደለም አንቺ እኮ እኔ አንቺ ልተውሽ እኮ አይደለም አንቺ እኮ ለመተው አይደለም አንቺ ዞር በይ ልል አይደለም። ለምን ሴት ልጅ ነሽ፣ ስንት ሴት ልጆች አሉኝ፣ ዞር በይ ለማለት አይደለም። ነገሩ ለኔ ልቀቁልኝና ብሩኬና እነሱ እናንተ ተው፣ እሷን ለኔ ልቀቁልኝ። ከዛስ እሺ እኔ ነገሩን ትደርስበታለህ። አሁን መሀል እኮ ክፍተት ይፈጠራል። ክፍተት አይፈጠርም። ይጂ በቃ አታስፈልጊም አይደለም ይሄ እሱ ነው እስካልሽ ድረስ አታስፈልጊ። ዞር በይ። ለምንድን ነው አሁን እኔ በቃ አሁን ልክ ነው አታስፈልግም። በቃ አይደለም ህይወታቸውስ መውጣት አለባት። አንተ ለማለያየት ነው የመጣሽው። እኔ እውነቱን ይዣለሁ። እኔ በደንብ አስረዳሻለሁ። አሁን ያወራ በሙሉ ምንም እኮ ያስከውነት ልክ አምጣትና ታወራ። እንደዚህ ያለችዋን ልጅ አምጣትና ፊት ለፊት ታወራ። በደንብ በጥብቅ ያለ ማስረጃ ይዤ ስመጣ የዛኔ ታፍሪያለሽ። እኔ ምንም ማፍርበት ነገር የለም። አሁንም ቢሆን እውነት ነው ያዝኩት። ብሩክ ካላመነ ከዚህ በላይ እሄዳለሁ። ከዚህ በላይ መሄድ ካለብኝ እሄዳለሁ። ዋጋ ነው የምትከፊው። አንቺማ አትሄጂም። አይ ጋሼ ብሩክም እንትን አይደለም ሃይሚ አትወነጅባበሩብኝም። እኔ እይት ማንም አይበተንብኝም። እኔ ሰብሰብ ባረገዋለሁ። ነገሩ ሰብሰብ ባረገዋለሁ። ለኔ ልቀቁልኝ። አንተ ዝም በል። አንተ ዝም በል። ሰባቸው ያለው ከነሱ ህይወት መውጣቴ ብቻ ነው። እኔ እዚህ ጋር ብቻዬን የምጎዳው እኔ የኔ የሚበላሸው ህይወት የወደፊት ዕጣ ፈንታ ሊሆን እንደሚችል እኔ ነኝ ማለት ምንም ችግር ያንን ነገር እነሱ ታሳቢ ያደረጉት አይደለም። ሁሉም ሰው ደግሞ ሴት እናት አለው፣ እህት አለው፣ ሚስት አለው። ሁሉም ሰው አይደል በቃ በዛ ልክ በዛ ደረጃ ሴት በመሆኔ ብቻ ሁሉም ሰው እኔ ሊረዳ ይችላል አይደለም። ምክንያቱም ሴት ስለሆንሽ ብቻ በውሸት አንቺን ደግፈን የሰውን ህይወት እየበጠበጥን ነው እንዴ እንትን የምንለው? ነገርኩ እኮ እኔ እውነት ስለያዝኩ ነው። በቃ በዚህ ምንም እውነት የለሽም ነው እኔ ደግሞ እያልኩ ያለው። ስለዚህ ከዚህም በላይ መሄድ ካለብኝ መሄድ እችላለሁ። አሁንም ቢሆን ጋሽዬ እዚህ ጋር ስላሉ ነው ይሄ ሁሉ ሰዓት ቁጭ ብዬ ከእናንተ ጋር እንደዚህ ላወራ የቻልኩት። በቃ መሄድ ባለብኝ መንገድ መሄድ ባለብኝ ልክ እሄዳለሁ። በቃ ማትረዱኝ ከሆነ በዚህ ልክ አሁን እኮ ማለት ነው ልጁ እንኳን የብሩኬ ቢሆን ራሱ እሱ ካንቺ ጋር መሆን ካልፈለገ በህግ ለልጁ የሚገባውን ነገር ማድረግ ካለበት ያደርጋል። እሱ ነው ብሩኬ ነው የሚወስነው፣ እኔም አይደለሁም። ግን ደግሞ በዚህ ልክ በቃ አለ አይደል ብዙ ባንደራረስ እኔ ልረዳሽ ሞክሬያለሁ። አሁንም ጋሽዬ ስላለ በጣም ራሴን እየተቆጣጠርኩኝ ነው። ሀብትሽ የነገርከኝ ነገር ራሱ አሁን ከራሴ ጋር በቃ የሆነ እያዋህድኩት ነውና ሊሆን ይችላል እኮ ምናምን ብዬ እያሰብኩኝ ነው። ኧረ ሙሉ ለሙሉ በቃ እኔ ሙሉ ፐርሰንት ማለት ነው ከራሷ ወዳጅ። ስለዚህ ሩቅ አንሂድ፣ በቃ ብዙ አንደራረስ፣ ይብቃል። አንተ ሚስት አለ ነገ አንተ ላይ የሚደርሰውን ነገር ይድረስ። እኔ አሁን ዋሽቼ ከሆነ ይድረስ፣ ችግር የለውም። አሁንም ቢሆን ባልኩበት ነገር ግን በዚህ ልክ እኔ እንድትናገረኝ አልፈልግም። በቃ ካሁን በኋላ ተይ ብሩኬና እኔን አውሪኝ። እሺ በቃ የሚሉትን ነገር አይደል እንዴ ብለሻል አይደለም? አንቺ ብለሻል አይደለም? እነሱ ታያቸውና እኔን አውሪ ካሁን በኋላ በቃ እኔን አውሪ። እነሱ በሚያረጉት ነገር ነው እስካሁን የሚውሉ መንገድ የማይሆን ነገር እየከተቱ አላፍትናን ይወስዳለሁ። በቃ አላፍትና ይሄ ልጅ እስከሚወለድ ድረስ እስከ እድገቱ እኔ አላፍትና ሙሉ ለሙሉ ነው ይወስዳል። እቺ ልጅ ልታሳምን ነው። ውሸታም ነች። በጣም ነው ያሸችው ብዙ ነገሮች። እንደው ጋሼ እኔ ከዚህ በላይ በቃ ምንም ነገር መስማት አልፈልግም። እስካሁንም እርሱን አክብሬ ነው እዚህ ጋር ቁጭ ብዬ ሁሉንም ነገር እየሰማሁም እየተናገርኩም ያለሁት። ከዚህ በላይ ግን ምንም ነገር መናገር ምንም ችግር የለም። እሱ ነገ ግን ሁላችንም እውነቱ ሲወጣ ምናፍርበት ይሄንን ነው እኔ ማለት በቃ እኔም ያንን ነው ማለት የምፈልገው። በቃ ሊቀሽ በቃ እኔ አውሪኝ። እኔ በቃ ችግር የለም። ጋሺ ምንድነው አውሪኝ የምትላት? ጋሺ ልታሳምን ነው አውሪኝ ትላታለህ። ምን ታወራሽ? ልጅቷ ይኸው የምታወራውን እየሰማህ አይደል እንዴ? ሃይሚ ትመለሻለሽ አትመለሽ? እኔም በቃ እኔ መሄድ አለብኝ። ሀብትሽ ትመለሻለሽ አትመለሽ? ስለነገርከኝ አመሰግናለሁ ጋሽዬ። አሁን ማለት ምን ጋሽዬ እየተረዳኝ አይደለም። ተረድቼሻለሁ። ሃይሚ እኮ ምን ታወራ እሷ? ተመለሽ አይደለም እንዴ? አንቺ ሴት ልጅ ትወልጃለሽ እኮ እኔ ነኝ የምወስነው ከዚህ በኋላ ልጅ ወይም ቢያደርገውስ ነው። እኔ አሁን እኮ ቢያደርገውስ ቢያደርገው መፍትሄ እንፈልጋለን አልኳት። ብሩኬ ነው የሚወስነው አልኳት እኮ። ግን እሷ አንተን ነው ለማሳመን እየሞከረች ያለችው። ነገሩን እሺዋለሁ በቃ አባትነቱን እንትን እያለች ነው። በጣም አባትነቱ ነው እኔ እሺዋለሁ። ስለሚራራ ሰብሰብ አድርጋችሁን ለኔ ስጡኝ ነገሩ ሁሉም ወደ መስተካከል ግን ከህይወታቸው እኔ ከህይወታቸው ልበጠበጥ አልፈለኩም እያለች ነው። ነገሩ ገፋስ ብሎ ሲመጣብኝ ምን ላድርግ አለች። እሺ ምን ልጅ ምን ታድርግ?
እውነት አይደለም? እሺ ሁሉም ነገር ይደረስበታል። እውነቱ እስከሚገለጥ ድረስ ሁሉም እውነት ይወጣል። ሀብትሽ ግን ስለነገርከኝ አመሰግናለሁ። በጣም እኔ ያልተጨበጠ ነገር እንጂ ሲጀመር እነግርሻለሁ ሌላም ነገሮች አሉ። እኔ ደስ ይለኛል፣ ምክንያቱም አሁን እኔ ወደ ራሴ መመለስ ነው የምፈልገው። አሁን አንተም ዝም በል እስከምንደርስበት ልጄ፣ ዝም በል አንተ። ነገሩ እኔ እደርስበታለሁ። ልጁ የሱም ሆነ የሱም አልሆነም አሁን ያወቅነው ነገር የለም። በቃ እሱን በድፍን እሱ ነው አይደለም። ይሄ ሽማግሌ ገብቶ የሽማግሌ ጉዳይ ነው። ወዴትም አትራመድም። እሷ ልጁ ይወለድና በቃ የምንሄድበትን እርምጃ እንሄዳለን። አሁን እኔም እሱ አይደለም አልኩ፣ እሷን እንዲህ ሆኗል እንዲህ አድርጓል ተባለ። ሁላችንም መወጀባበር የለብንማ። ነገሮች በይዘት ረገብ ማድረግ ልጄ፣ እንደዛ በቃ አይሚ በቃ ተረጋጊና እናወራለን።